ወይኔ ሩታ እውነት ለመናገር በጣም ነው ደስ የሚለው። ትናንት መኪና ሰርፕራይዝ አድርጓታል። ዛሬ ላይ ደግሞ ወርቅ ነው ሰርፕራይዝ ያደረጋት የ400 ሺህ ብር እያሉ ነው። እና በጣም ነው ደስ የሚለው ትላላችሁ። ከአሁን በኋላ ግን የሰው ልጅ ስጦታ ብቻ ግን ፋይዳ የለውም። ዋናው ነገር የዛን ሰው በቃ መረዳት ነው። ገብቷችሁ አይደለ? ሰዎችን እያቃጠልን ሳይሆን በቃ ምክንያቱም የሆነ ነገር አሁን ለምሳሌ አታክልት አለ ሳይጠወልግ ወይም ደግሞ በቃ ያ ነገር ሳይደረቅ ነው ልናግዘው የሚገባውና ሰዎችን ከምንሰጣቸው ስጦታ በላይ ለነሱ የነሱን ማወቃችን ክብራቸውን መጠበቃችን ሞራናቸውን መጠበቅ ይቀርማል። ዞሮ እንግዲህ ድራማም ሆነ አልሆነም እስከዛሬው አልፎ ዛሬ ላይ ምርጥ አድርጎ ሰርፕራይዝ አድርጓታል። ካሁን በኋላ ያለውንም ደግሞ የስጦታው ብቻ ሳይሆን ለነሱ ትዳር የሚሆናቸው እንክብካቤ ነው። የሰው ልጅ ገብቷቸዋል አይደል? እና እንደዛ ስለሆነ ለማንኛውም በጣም ነው ደስ የሚለው በዚህ ልክ በቃ ደስ ብሎ ስላየሁ እውነት በጣም ነው ደስ ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እንደነገርኳችሁ እንግዲህ አብርሽ ትናንት ያውን እንኳን ቪዲዮ አልሰራሁም፣ ነገር ግን ሰርፕራይዝ አድርጓታል። መኪና በጣም ነው ደስ የሚለው። ዛሬ ደግሞ ወርቅ ትላላችሁና ስጦታው በጣም ያስደስታል። የሰው ልጅ ስጦታ ሲሰጠን ወይ ደግሞ የኛ የሆነ ሰው ስጦታ ሲሰጠን እውነት ለመናገር የዛ ሰው ማሰቡ እንጂ የስጦታው ማነስ መተለቅ አይደለም፣ ለኛ ደስታችን ማለት ነው። ትልቅነቱ ደስ ይላል። አንዳንድ ሰዎች ስጦታ ሲሰጧቸው ትንሽ ነገር ሲሰጧቸው የሰው ሞራል ለመንካት ይሄ ምን ያደርጋል ምናምን ብሎ የሰው ስጦታ የሚያጣጥሉ ሰዎች አሉ። እነዚህን አይደለም እያልኩ ያለሁት፣ ግን ትክክለኛ አእምሮ ያለው ሰው ማንም ይሁን ማንም ለምን ማስቲክ አይሆንም። ያን ሰው መጀመሪያ ለእናንተ ከመግዛቱ ከማረጉ በላይ ሲያስባችሁ ነው አይደለም? እናንተን ስላሰበ ነው ለእናንተ ስጦታ ሊገዛ የሚያስበው እና ያን ነገር በቂ ነው ማሰቡ ያን ሰው ብቻና። ስለዚህ የስጦታው መብዛት መተለቁ ብቻ ሳይሆን ግን ቅድሚያ እንዳልኳቸው ዛሬ ላይ አስከፍተን ነገ ስጦታ ብንሰጣቸው ምናልባት ስጦታው ደስ ሊል ይችላል። ነገር ግን እነዛ ሰዎች በምንጎዳቸው ሞራናቸውን በምንነካቸው ክብራቸውን በማንጠብቅላቸው ነገር በምንሰርባቸው በምናቆስላቸው እነሱ የማይፈልጉት ቦታ ገብተና በምናናዳቸው ሰዓት በሽተኛ ሊሆኑ ይችላሉ። የሆነ ነገር ሊደርስባቸው ይችላል። የአእምሮ በሽተኛ ሊሆኑ ይችላሉ። ብቻ ብዙ ነገር አለና እንደነገርኳቸው ስጦታው አሪፍ ነው። ነገር ግን እናንተ አብሯችሁ ላለው ሰው መጠንቀቅ አለባችሁ። በቃ ከስጦታ በላይ ክብራቸውን ጠብቁላቸው። በቃ እነሱ የማይፈልጉት ቦታ አትገኙ። ይሄ ነው ለሰው ሊገባቸው። ስራ ሰብ ቢሰጣት ባለፈው የሆነ ነገር ሲላት እኔ ምንም አልፈልግም፣ ቁስም አልፈልግ እኔ ሁሉንም ነገር በቃ ምክንያቱም ትናንት በባዶ ተገናኝተው ነበረ። ነገር ግን በኋላ ላይ አይታችኋል፣ ጥሩ ደረጃ ላይ ደርሰዋል አብሮና ገንዘብ ከተሰራ የሚመጣ ነገር ስለሆነ ገንዘብ ለሚጣፌ ስለሆነ ዋናው ነገር የሰው ልጅ እንዲወዳችሁም እንዲያከብራችሁም ለእናንተ ቦታ እንዲኖሩም የሚያደርገው እሱን ስትረዱ ነው። ተረዱት። በቃ አብሯችሁ ያለን ሰው ለመረዳት ሞክሩ ሁሌም ቢሆን እና እንደዛ ስለሆነ እንግዲህ አብሮሽ እስከዛሬ ላደረገው ነገር ይቅር ተባብለው አሁን ላይ ከጎኗ ሆኗል። በጣም ነው ደስ የሚለው። መኪናም ሰርፕራይዝ አድርጓል፣ ወርቅም ተብሏል። ግን እኔ ባለፈው የገረመኝ ኢሳም ታስታውሳላችሁ? የዛሬ አመት ነው የዛሬ 2 አመት ኢሳም ለኢክራም ሰርፕራይዝ አድርጓት መኪና። ባለፈው አደ ሲጣሉ ብዙ ሰው ተጣልቶ ሳይሆን እንደውም ላገባ ነው ብላ ባለች ታይም ላይ ሰምታችኋል አይደለ? እንዴት መኪና ገዝቶልሽ አንቺ እንዴት ዲያስፖራ ተጠብሻለሽ እያሉ በዛ ሲነካኮ ሲሏት ዝም ብላ ነበር የከረመችው። ከዛ ግን ባለፈው ተጣልተው ያኔ ተለያይተው አቁሟል እሱ ጋር። ነገር ግን እሱ እግሩን ተሰብሮ ምናምን በነበረበት ላይ ከጎን የነበሩት ሰዎች የሉም ዛሬ ላይ ብሎ በተናገረው ቪዲዮ በጣም ብዙ ሰው ወቅሷታልና ለምንድን ነው እሱ እኮ መኪና ድረስ ስጦታ የሰጠሽ ነው ከራሱ ደስታ ይልቅ ያንቺን አስቀድሞ እያሉ እየወቀሷት ነበርና መጨረሻ ላይ ሲመራት ግን እናንተ ማታውቁት ነገር አላችሁ። አንደኛ እሱ በታመመ ታይም ላይ እኔ ሄጃለሁ ነበርኩኝ። ዝም ብሎ ነው መኪና የገዛልኝ የዛሬ አመት ነው። እሱ ደግሞ ያነግሮ የተሰበረው ከዛሬ አመት ከ6 ወር በፊት ነው። ስለዚህ ምንና ምን ታገናኛላችሁ? በመቀጠል ደግሞ መኪናው እውነቱን ልወቅ ካላችሁ ልንገራችሁ፣ መኪናው የራሴ ነው፣ ብር ሰጠሁት ገዛልኝ አለ። አያችሁት አይደል? እና በውስጥ ሚስጥር የሚያደርጉት እንግዲህ ምናልባት ይሄ መኪናም የሩታ ሊሆን ይችላል። ገባችሁ አይደል? እና ምክንያቱም አብርሽ ባለፈው ነው ለራሱ መኪና የገዛው። አሁን ላይ ለሷ መኪና ሳይሆን ምናልባት
እሷ ስለሌላት እስከ ዛሬ ራሱ እንግዲህ እሷ በራሷ ብር በሰራችው መኪና ገዝቶ ሰርፕራይዝ እያደረገን ነው ትላላችሁ። ያኔ በቃ እንደዛ ነው። ምክንያቱም እኛ አሁን የሳም ገዛላት ብለን ነው በቃ አመቱን ሙሉ በቃ መኪና ሸለማት የአመቱ በቃ እንትን እያነ ነበር ስንል የነበረው አይደለም። እና በቃ ገርሞን ነበረ። እውነታው ግን እንደዛ አይደለም። ወላሂ ብላ ምላ ነው ኢክራም የተናገረችው። ገንዘቡ የራሴ ነው። ምን አስባችሁ ነው እናንተ? ያኔ እኛ ለዛ ለቪዲዮ ነው እንጂ እንደዛ ያደረግነው። ገንዘቡ የራሴ ነው። በቃ ገንዘብ ብሩን ሰጠሁት እኔ፣ እሱ ገዝቶ አመጣልኝ። የማን ነው እሱ የምትሉት ደግሞ ላይ አብረው የማይሆኑበትን ነገር ደግሞ ያው ክዶኛል። ስለ ካደኝ እሱ ጋር መሆን አልችልም እና አሁን ላይ አብረን መሆን አንችልም ብላ ተናግራለች። ሶ ምናልባትም የሩታም እንግዲህ የራሷ ይሆናል። ገባችሁ? የመኪናው አብርሽ ገዝቶት ሳይሆን ብሩ የራሷ ነው የሚሆነው፣ የሩታ ነው የሚሆነው ብዬ አስባለሁ። እንግዲህ እሷም ሆነ የሱም ዙሮ እኔ ልላችሁ የፈለኩት እኔ ከዛ አንግል ነው። እንግዲህ አብርሽ የሳም ነው ማለት አይደለም። ሳም የራሱ ሰው ነው፣ ይሄኛው የራሱ ሰው ነው። ነገር ግን የሚመስለኝ በዛ አንድ በቃ እነሱ ጋር ስላየን፣ ምክንያቱም ብዙ ተመልካች ያንን ነበር ያመነው ማለት ነው። ግን ብሩ የራሴ ነው ብላለች ኢክራም። ምናልባት የሩታም እንግዲህ የራሷ ሊሆን ይችላል እላችኋለሁ። አልሙሄም ደስ ይላል። ዋናው ነገር ለሰዎች አራያ መሆን፣ ጥሩ ነገር ሰርቶ ያስደስታል። እንዳልኳችሁ ማንኛውም እንትን ዩቱበር መልካም ነገር ሲሰራ ለሌሎች አራያ ነው የሚሆነው። በቃ መልካም ነገር ታዩበታላችሁ። መጥፎ ነገር ሲያደርግም ደግሞ ሌሎችም የነሱን አራያ ሊከተሉ ይችላሉ። ህጻናቶችም ያያሉ፣ ያዝናሉ፣ ይከፋሉ። ሌላውም ሰው ልቦ የሚሰበርበት አጋጣሚ ያለ፣ ሰው የሚያስጠላ ስላለ በሚሰሩት ነገሮች ላይ ብዙ ሰዎችን ሞራን የሚጎዳም አለ። አንዳንዱ ደግሞ ሞራን በቃ ልብን የሚጠግን አይነት ስራዎች አሉና ሶ በዛ ሀዛንግል ጥሩ ነገር ሰርቶ እንግዲህ ሚስቱን ሰርፕራይዝ ሲያደርግ ሌላውም ሰው ምናልባት እያለው ራሱ እኮ ሰርፕራይዝ ማድረግ ያቃታቸው ሰው ሊኖሩ ይችላሉ። ከዛንግል እንዲያደርጉ እንዲነሳሱ ያደርጋል። እንግዲህ የሚስቱን ፈገግታ አይታችኋል። እንደዛ ሰርፕራይዝ ዛሬ ራሱ ወርቁን ሰርፕራይዝ ያደርጋል። እኔ የሚመስለኝ የዛሬው ወርቅ ምናልባት እሱ ሰርፕራይዝ አድርጓት ይሆናል፣ በሱ ብር ማለት ነው ሲመስለኝ። እንደዛ ነው ዙሩ። የሰው ላይ ፈገግታ ስታዩት እነዛ ሰው ባደረጉልን ነገር ፈገግ ብሎ ሀያችሁ፣ እናንተም በእኛ ውስጥ ያለው ሰው እንደዚህ ብናደርግለት ወይ ደግሞ እየቻልነውን አቅም ብናደርግ እሱም ደስተኛ ይሆናል ብላችሁ ታስቡና ትነሳሳላችሁ ማለት ነው። እና ራያቸው በጣም ደስ ይላል። ዙሮ አብርሽና ሩታ በድጋሚ በዚህ ልክ ስላየናቸው በጣም ደስ ብሎኛል። ያው ሽክለኝ እንትንች ማናት ሄርሜላ ራሱ ዝም ብለው ድራማ እየሰሩብን ነው። ባካችሁ እውነት የሌለው ነገር ነው። አንድ እንዲሁ ዩቱበር ምንም ውሸታቸው ነው። እውነት ለመናገር አትመኑ። እነሱን እያመናችሁ ወንጀል አትግቡ፣ አትሳደቡ፣ እህቶች ወንድሞች ማለት ነው። እና ውሸታቸው ነው። እነሱ ዝም ብለው ለብራቸው ነው፣ ለገቢያቸው ነው እንደዚህ እያደረጉ ያሉት እንጂ ማንም ሰው አልተለያየም። ሁሉም በፍቅር ነው የሚኖረው። ውስጥ ሚስጥር ስላላችሁ። ለማንኛውም ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። አብሬያችሁ ነበርኩት። ይሁንኝ። አሰላሙ አለይኩም ወራህመቱላህ